ስላስቆቦት በጣም ደግሞ ታላቃለ ትንሽ ጠይቃ ብቻ ላናግሩት ፈቃደኛ ከሆኑ ሀገር ክንውደድ ዘረኝነትን እንደ ነውር እንደ ቆሻሻ ታው እንደ ቆሻሻ ይው ዘረኝነት ሊጠቅም አይችልም። አደራም ሰጣለሁ ባላደራ እንድትሆኑ አሸናፊ አንተ ማለት እውነት ለመናገር ከሆነ ክርስቶስ የባረከህ የፍቅር አሸናፊ ነው። ስምህ የፍቅር አሸናፊ ነው። ለፍቅር የሚያሸንፍ ሰው ዕውቀት አለው። ሰላም ናችሁ ቤተሰብ እንዴት ናችሁ? ሁሉ አማን ነው። ዛሬ የመጣሁት በአጋጣሚ ነው ይሄን ቪዲዮ የሰራሁት ሚያዝያ 27 የድል ቀን ነበር። የአርበኞች ቀን እየተከበረ ነበርና ትልልቅ አባቶች አርበኞች ጀግኖች አባቶቻችን እያከበሩ ነበር። እኔ ስለምን አላከብርም ብዬ ከኛ አባት ጋር አብሬ ፎቶ ተነሷቸው አጭር ቪዲዮ ሰራሁት። እስቲ እዩት እስቲ በጣም ነበር ደስ የሚለው። በጣም ቸኩለው ነበረ። ጋዜጠኞች እየጠበቋቸው ነበር። እዚህ ሲያከብሩ ደክሞ ነበረ። በችኮላ ነበር የተነሱትና የሚገርሙ ጀግና አባት ናቸው። ደስ ይላሉ። ደግሞ ግርማ ሞገሳቸው ራሱ ሲያምር የምር። ቀጣይ ደግሞ ከዚህ ከጀግና ወጣት ጋር አንድ ፎቶ ተነሱ። አጭር ቪዲዮ ሰራሁት። ቀጣይ ደግሞ ከኚህ ጀግና አባት ጋር አጭር ቪዲዮ ሰራሁት። እስቲ ይዩት። አባት አርበኛ ተርበው መንገሻዳኢ ማይጦሩ መሪ ሸንዲ መርማሪ ዘራሲኑ ዘራፊ መሳል ለሊ ተውሮ ቀንጃውሳ ከሁላቶ ክሶ ዳጋሚ መታ አጭምን እሺ ማንገላታ በጣም ደስ ብሎኛል እሳቸውን ስላገኘውና ስለጠየቁ። በዚህ አይነት አጋጣሚ ማግኘት በጣም እድለኛ ነኝ። አመሰግናለሁ። በጣም ደስ የሚል ጊዜ ነበረ የምር። እዛ ቦታ ስትሆኑ ሀገራዊ ወኔያችሁ ነው የሚቀሰቀሰውና በጣም ደስ ይል ነበር። እና ደግሞ በአጋጣሚ ደግሞ አንድ አባት በዓሉን አክብረው ወደ ቤታቸው እየሄዱ ነበርና እኔ ለምን አልጠይቃቸውም ሲብዬ ራሴን አነሳሳሁት። ያው እኔም ገና ጀማሪ ነኝ። አርበኛ አባት እንጂ ክሩ ጀግና አባት የሆኑትን መጠየቅ ቀላል አይደለም። እንደምንም ግን ለመጠየቅ በቃውና ጠየቅኳቸው። እስቲ ቪዲዮ ነው ትገይሰች ዛሬ የሚገርም ቀን ነው። ደስ የሚል ቀን ነው። እኔም በጣም ደስ ብሎኛል። በዚህ ሁኔታ የአርበኞችን ቀን የአባቶቻችን ድል የነሱበት ቀን በማክበር በጣም ደስ ብሎኛል። እስቲ እኚህ ጋር አንድ አባት አሉ። እስቲ እሳቸውን እንጠይቃቸዋለን ፈቃደኛ ከሆኑ ማለት ነው። ሰላም ነህ የኔ አባት? ሰላም ነህ? ይቅርታ ስላስቆቦት በጣም ደግሞ ታላቃለ ትንሽ ጠይቃ ብቻ ላናግሩት ፈቃደኛ ከሆኑ አጥላው ሰደት። እሺ ነው አይኔ አባት። እሺ ከኖኪ ቻናል የመጣሁትና ትልልቅ ሰዎችን የህይወት ልምዳቸውን እጠይቃለሁ ለኛ ለወጣቶች ስለሚጠቅም። ምክንያቱም አባቶቻችን በጣም ትልቅ ታሪክ ይሄን የሚመስል ድል ሰርታችኋልና ለዛ ነው። ማን ልበል ስሙት? እኔ ነጋ እባላለሁ። ነጋ ባንቺበር እባላለሁ። የዚህ ጊዜ ወጣት እርሱ እንዲያውቅ የሚፈልጉት ነገር ወሳኝ ነገር ምንድን ነው? ምን እንዲያውቅ ያው ዛሬ ተባረክ ብሩክ ያንተ ስም ማን ነው? አሸናፊ ይባላል። አሸናፊ ዋናው ስሜን ትልቅ ነው። እውነት ለመናገር ከሆነ መጀመሪያ ስሜን አሸናፊ፣ የሰው ልጅ ፍቅር አሸናፊ ነው። ያው ዋናው ትልቁ ፍቅር አሸናፊ ነው። ይሄ ትውልድ እኔ የሚመክረው ነገር የሚሰጠው ሀሳብ ቢኖር እኛ ተፋቅረን ነው ኢትዮጵያን የጠበቅናት፣ ተዋደን ተፋቅረን የጠበቅናት ኢትዮጵያን። ይህ ትውልድ ደግሞ ከዘረኝነት አረንቋ ወጥቶ ተፋቅሮ እውነት ለመናገር የፍቅር አሸናፊ ከሆነ አገሪቱ
ይህን አይደለም ሌላ ከዚህ የተሻለ ታሪክ ትሰራለሽ። ያው በእውነት ለመናገር ከሆነ አገር ክንውደድ ዘረኝነትን እንደ ነውር እንደ ቆሻሻ ተው፣ እንደ ቆሻሻ አየው። ዘረኝነት ሊጠቅም አይችልም። ዘረኝነት የኋላ ቀሮች አስተሳሰብ እንጂ የተማረ አካል የሚረከበው አይደለም። የተማረ አካል የሚረከበው አብሮነትን፣ ፍቅርን፣ ሰው መውደድን፣ ኢትዮጵያዊነትን ነው። ኢትዮጵያ የኖረሽው እስካሁን ድረስ ምን ለመናገር ከሆነ ባለው አቅማችን እኛ የአቅማችንን ሰርተናል። አብረን ለኢትዮጵያ እንዲህ ለሀገር የዳር ድንበር ብለን ነው እስካሁን ድረስ የቆየነው። እንዲህ ይህን ያቆየነው ዝም ብለን አይደለም፣ አባቶቻችን ተረክበን ነው። ትውልዱ አብሮነት እና አንድነት ነው። እናንተን አሁን ይህን ወጣቱን የሚመክረው አብሮ መብላትን፣ መተዛዘንን፣ መደጋገፍን፣ ጥሩ መረጃ መለዋወጥን፣ መጥፎ ነገርን ወደ ኋላ ትቶ ወደ ጥሩ መሄድን ይህን ትውልድ መክረዋለሁ። እንደው አደራም ሰጣለሁ ባላደራ እንድትሆኑ። አሸናፊ አንተ ማለት እውነት ለመናገር ከሆነ ክርስቶስ የባረከህ የፍቅር አሸናፊ ነው። ስምህ የፍቅር አሸናፊ ነው። ለፍቅር የሚያሸንፍ ሰው እውቀት አለው። ለፍቅር ማቸነፍ ፍቅርን እንደ ጥላቻ የሚያበረታታ ሰው ግን እውቀት የለውም። ራሱን ወዳድ ነው። ራስ ወዳድነትን ትቶ የትውልድ ጥሩ ነገር እንዲመጣ አሁን ዛሬውን በእውነት ለመናገር ከሆነ ይችን ሀገር ይሄ ትውልድ ተረክቦ ባሏን ሲያምለው ዝም ብሎ አይደለም። እንዳያችሁት በጣም ደክሟቸው ነበረ፣ ግን ድካማቸውን አሸንፈው በንቃት ነበረ ሲያወሩ የነበሩትና ስሜን ጠይቀው ከስሜ ጋር አያይዘው ያወሩበት መንገድ በጣም ደስ የሚልና የሚገርም ነው። ቀጣይ ደግሞ የጠየቅኳቸው እድሜያቸውን ጠይቄያለሁ። ትልቅነት እዚህ ቦታ መድረስ ምን አይነት ስሜት አለው ብዬ ጠይቄያለሁና እዚህ ቦታ መድረስ ምን አይነት ትልቅነት፣ እዚህ ቦታ መድረስ ምን አይነት ስሜት አለው ብዬ ጠይቄያለሁና በደስታ ነበር ሲያወሩት። ያወሩበት መንገድ በጣም ደስ ይላል። እስቲ ቪዲዮ ነው የተቀጣይ ደግሞ ስንት አመት ወስዶ ግን ነበር? እኔ በ1948 ዓመተ ምህረት ነው የተወለድኩት። በ1940 እንግዲህ አሁን ወደ 79 ዓመቴ ነው። ምን አይነት ስሜት አለው ግን እኔ ትልቅነት ወይም እዚህ ቦታ መድረስ ምን አይነት ስሜት አለው? አዎ እንደው ዘንስት እንደው ነው ይሄ ከባድ ጥያቄ አይደለም። ትልቅነትን ማግኘት መታደል ነው። ለምን እኔ ጓደኞቼ የሉም አሁን በህይወት የሞቱ ያለቁ። እንኳን ጓደኞቼ ወጣቶች እየሞቱ ነው። እኛን ግን ለዚች ጊዜና ለዚች ሰዓት አድርሶ ይሄን እድል ማግኘቴ እኔ መታደል ነው። ከመታደል በላይ ነው የምለው። ምንድነው ትልቅነት? እድሜ ያስተምርሃል። እድሜ ለእውቀት መሰረት ነው። የዛሬ 40 ዓመት የነበረ እውቀትና አሁን ያለ አመለካከት ተለያይቷል። የሚገርም ነገር ይህን ያስተማረ እድሜው ነው። እውነቴን ነው። አዎ ተመስገን ጌታዬ ለዚህ አበቃኝ ብዬ ፈጣሪን አመሰግነዋለሁ። እና እድሜ ዲግሪ እንኳን ባይሆን የዲፕሎማነት አይነት ባህሪ ሊኖረው ይችላል የሚል ግምት አለኝ። እንግዲህ እሱን ተንታኞች ራሳቸው ይሉበት። ግን እድሜ ብዙ ነገር ያሳያል። አሁን እኔ እንግዲህ 80 ዓመት ለመሙላት ምንም አልቀረኝም። ግን ዞሮ የእድሜው መርዘም ያለ መርዘም ሳይሆን የሀገሬ ነገር ግን በሀገሬ ጉዳይ ግን ማልደራደር። በጣም እጅግ አድርጌ አመሰግናለሁ አባት። ጊዜቱን ስለሰጡት ጊዜቱን ከኔ ጋር ስላካፈሉ በጣም አመሰግናለሁ። እሺ መልካም ጊዜ። እርስ በርሳችን በመዋደድ በመፋቀር ትኩረታችንን ወደ ስራ በማዋል ትኩረታችንን ወደ ስራ በማዞር አብረን በፍቅር በመስራት ለክብር እንብቃ ነው የምላችሁና ከዘረኝነት ወጥተን እንግዲህ ይሄን እንዳያችሁት ተመቻችሁ። ቪዲዮ እንዴት አያችሁት? እናንተም እስቲ ሐሳባችሁን አስተያየታችሁን ጻፉልኝ። በዛውም ሰብስክራይብ አድርጉ።